አክሱምን ትመርጥና የሐረርን ግንብ ትረሳለህ። ላሊበላን ታነሳና ሶፍ ዑመር ዋሻን ትዘነጋለህ። ሶፍ ዑመር ዋሻ በዓለም ዩኔስኮ የተመዘገበ ትልቅ ታሪካችን ግን ሶፍ ዑመር አህመድ ስለሚባሉ የታሪክ ክፍል ልታረጋቸው አልፈለግ። በርካታ ዑለማዎች የወጡበት ያ ዋሻ ዓሊሞች የፈለቁበት ነው። በበርካታ ቋንቋ ኪታቦች የተቀራበት ዋሻ ነው። ግን የታሪክ ፓርት ልታረገው አልፈለግ። እሱ ዘለኸው አልፈሃል። ልትዘለው ደግሞ ያልቻልከውን ታጨላልመዋለህ። ዲሞናይዜሽን ሚኒሊክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ የሚል ታፔላ ትሰጠዋል። በዚህ መልኩ ሀገር አትሰራ። የምርጫ ዘይቤ ተመርጦ የኢትዮጵያ ታሪክ ምንድነው ስትል እየተዘለለ እየተመረጠ የተወሰኑ ሰዎች ብቻ የሚታወሱበት ሌሎች የተደፈቁበት ሀገር መሰረት። ይሄ የታሪክ ትርክትና አስተሳሰብ ነው ዛሬ አክሱም ላይ ያሉ ወንድሞቻችንን መከራ እያበላቸው ያለ።